በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት እስከዚህች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ አበሳ በደላችንን ሁሉ ይቅር ብሎ ጨለማውን ገፎ ግርማ ሌሊቱን አሳልፎ በቅዱስ ቃሉ በአባታዊ ፍቅሩ ቀስቅሶ ጠርቶ ተነስተን እንድናመሰግነው የፈቀደልን ቸርነቱና ምሕረቱ የበዛልን ልዑልና ገናናው አምላካችን የሰራዊት ጌታ ቅዱስ እግዚአብሔር ስሙ ከላይ ከአርያም በአፈ መላእክት በዚች ምድር በደቂቀ አዳም አንደበት ሁሉ ከጽንፍ እስከ አጽናፈ ዓለም ዛሬም ዘወትርም ለዘላለም እስከ ዘላለም በድጋሜ የተመሰገነ ይሁን። ሰዓሊተ ምሕረት አቁራሪተ መዓት መዝገበ ረድኤት ምዕራገ ጸሎት እሙ ለአዶናይ እናታችን ንጽሕት ቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። እንዲሁም አምላካችን መድኃኒታችን የዓለም ቤዛ መድኃኔ ዓለም ኢየሱስ ክርስቶስ ተሰቅሎ በደሙ ለቀደሰው ላከበረው ደሙን ላፈሰሰበት ቅዱስ መስቀል ክብር ምስጋና ይድረሰው። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። የእግዚአብሔር መንፈስ
የሚወደውን ሥራ ሁሉ የሚሰሩ የእግዚአብሔር ልጆች ናቸው። ብርሃነ ዓለም ማኅቶተ ቤተ ክርስቲያን ምርጥ ዕቃ የተባለ የጌታችን የኢየሱስ ክርስቶስ ወዳጅ ለሐዋርያነት፣ ለአገልግሎት፣ ለመንፈሳዊ ሥራ የመረጠው የጠራው ቅዱስ ጳውሎስ ለሮሜ ሰዎች የጻፈላቸው መልእክት ነው። ሮሜ ምዕራፍ 8 ከቁጥር 13 ላይ ያለ ኃይለ ቃል ነው። የእግዚአብሔር መንፈስ የሚወደውን ሥራ ሁሉ የሚሰሩ የእግዚአብሔር ልጆች ናቸው ይላል። የእግዚአብሔር መንፈስ የሚወደው ሥራ ምን አይነት ነው? የእግዚአብሔር መንፈስ የእግዚአብሔር ሥራን የሚሰሩትን ሁሉ የሚወደው መንፈስ ምን አይነት መንፈስ ነው? የእግዚአብሔር መንፈስ የሚወደውን እግዚአብሔር የሚወደውን ማለት ነው። የእግዚአብሔር መንፈስ ቅዱስ የሚወደውን ሥራ የሚሰሩ ሁሉ የእግዚአብሔር ልጆች ይባላሉ። የሥጋቸውን ፈቃድ የማይከተሉ ወይም ደግሞ የሥጋቸውን ፈቃድ በነፍሳቸው ፈቃድ ድል የነሱ ድል ያደረጉ የሥጋን ፈቃድ ሳይሆን የነፍስን ፈቃድ የሚከተሉ ፈቃደ ሥጋን ለፈቃደ ነፍሳቸው ያስገዙ ሰዎች ሁሉ የእግዚአብሔር ወዳጆች ይባላሉ። እግዚአብሔር የሚወዳቸው እግዚአብሔር ጸሎታቸውን ልመናቸውን ሁሉ የሚሰማቸው የሚቀበላቸው እግዚአብሔር የእግዚአብሔር ጆሮ ወደ ወዳጆቹ ነው። ወእዝኑሂ ሀበ ስእለቶሙ ጆሮቹ ወደ ልመናቸው ያዘነብላል ብሎ ልበ አምላክ ዳዊት እንደተናገረው ሁሉ የእግዚአብሔርን ጆሮ ይህን ያህላል ይህን ይመስላል ብለን አካላዊ ግዘፍ መገለጫ ሰጥተን ልናገረው ሳይሆን የእግዚአብሔር መንፈስ የሚወደውን ሥራ የሚሰሩትን ሰዎች ሁሉ እግዚአብሔር እንደሚያያቸው እግዚአብሔር ሥራቸውን እንደሚባርክላቸው እንደሚያከናውንላቸው እንደሚቀበላቸው ሲያስረዳ ነው። የእግዚአብሔር ጆሮዎቹ ወደ ወዳጆቹ ልመናቸውን ይሰማቸዋል፣ ጸሎታቸውን ይቀበልላቸዋል ማለት ነውና የእግዚአብሔር መንፈስ የሚወደውን ሥራ የሚሰሩ ሁሉ እነሱ የእግዚአብሔር ምንድናቸው? ልጆች ናቸው። የእግዚአብሔር መንፈስ የሚወደውን ሥራ እግዚአብሔር የሚወደውን ሥራ ለይተን ማወቅ አለብን። እግዚአብሔር የሚወደው ሥራ ምንድነው? እግዚአብሔር የሚፈቅደው ሥራ ምንድነው ብለን እግዚአብሔር የሚወደውን የእግዚአብሔር መንፈስ የሚወደውን ሥራ መስራት ያስፈልጋልና ሁሌ እንደሚታወቀው በዕለት የቅዱሳንን ታሪክ እናነሳለን። በዚህ በስንክሳር መጽሐፍ ደግሞ ባለፈው እንደተነጋገርነው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ድንቅ ሥራዎች የቅዱሳን መላእክትን የጻድቃንን የሰማዕታትን የእመቤታችንን የድንግል ማርያምን የሁሉንም ቅዱሳን ሥራዎቻቸውን ሁሉ የምንሰማበት የምንናገርበት ቅዱሳን ያለፉበትን የምናውቅበት የምንመለከትበት
መጽሐፍ ነው። ስንክሳር ተብሎ የሚጠራው የሁሉም ስብስብ መጽሐፍ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን በስጋ ተገልጦ የሰራቸው ስራዎች አሉ። ፍጹም አምላክ ፍጹም ሰው ስለሆነ የሰው ልጆች ሊያውቋቸው የሚገባቸውን ስራ እንዲያውቋቸው እንዲረዷቸው አድርጎ በግልጥ የሰራቸው እንዳቅማቸው በአምላክነቱ የአምላክነቱን ስራ ሲሰራ ዓለምን በቸርነቱና በምህረቱ ፈጥሮ ሲመግብ ነው የምናውቀው። ደግሞ በአዲስ ልደት ደግሞ ቃል አካላዊ ቃል ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ስጋን ተዋህዶ የሰው ልጆች በሚያዩት መጠን በሚታያቸው መጠን ተገልጦላቸው አብሯቸው ሲርባቸው እየመገበ ሲጠማቸው እያጠጣ ሲታመሙ እየፈወሰ ሲወድቁ እያነሳ ያዳነበት የሰራቸው ስራዎች ሁሉ አሉ። እነሱንም የምናገኛቸው በዚህ በስንክሳር መጽሐፍ ነው። የኢየሱስ ክርስቶስን ድንቅ ስራዎች ታላላቅ ተአምራቶችን የምንረዳበት። ቅዱሳን ደግሞ አምላካችንን መድኃኒታችንን ኢየሱስ ክርስቶስን አብነት መሰረት ዓላማ አድርገው የሰሯቸው ስራዎች አሉ። ከጌታችን ከአምላካችን ከኢየሱስ ክርስቶስ ተምረው ክርስቶስ ያስተማረውን ሰምተው የክርስቶስን ፈለግ የተከተሉትን የአባቶቻችን ታሪክ ደግሞ የምናገኘው በዚሁ በስንክሳር መጽሐፍ ነው። አባቶቻችን ያለፉት ክርስቶስ ባለፈበት ነው። ክርስቶስን ተከትለው ነው። ክርስቶስን ዓላማ አድርገው ነውና እነሱ እንዴት ያን ስራ እንዴት ሰሩ ሲባል መድህነ ዓለም ክርስቶስ በእኔ የሚያምንብኝ ሁሉ እኔም ሰራውን ስራ ይሰራል ከዛም በላይ ይሰራል ብሎ ተናግሯል። ቃል ኪዳን ገብቶላቸዋል። ማቴዎስ ወንጌል ምዕራፍ 10 ላይ በሰፊው ተናግሯል። በሰው ፊት የሚመሰክርልኝ በሰማያዊ አባቴ ፊት እመሰክርለታለሁ፣ እኔም ሰራውን ይሰራል ከዛም በላይ ይሰራል ብሎ መስክሮላቸዋል። የእግዚአብሔር መንፈስ የሚወደውን ስራ ሁሉ የሚሰሩትን ወይም ደግሞ ክርስቶስን ተከትለው ክርስቶስ ባለፈበት ያለፉትን የሚያልፉትን የሚከተሉትን ቃል ኪዳን ገብቶላቸው በእኔ የሚያምኑት ሁሉ እኔን ያመኑት ሁሉ እኔን የተከተሉት ሁሉ እኔ የምሰራውን ስራ ይሰራሉ ከዛም በላይ ይሰራሉ። ክርስቶስ የሰራው ምንድነው? ቅድም ያልናቸው ድውይ መፈወስ፣ ሙት ማስነሳት፣ ዕውራንን ማብራት፣ ጎባጣን ማቅናት፣ የተራቡትን መመገብ፣ የወደቁትን ማንሳት፣ እነዚህን የመሳሰሉ ስራዎች ሁሉ እየሰራ አልፏል። ክርስቶስ በስጋ ተገልጦ ይህን ስራ ሰርቷልና እነሱ ደግሞ እነዚህን ስራዎች እንደሚሰሩ ቃል ኪዳን ገብቶላቸዋል ማለት ነው። እንደዛ ነው የእግዚአብሔር መንፈስ የሚወደውን ስራ የሚሰሩ ሁሉ የእግዚአብሔር ልጆች ይባላሉ። የእግዚአብሔር መንፈስ የሚወደውን ስራ የሚሰሩ ሁሉ የእግዚአብሔር ልጆች ይባላሉ። ነቢያት የእግዚአብሔር መንፈስ የሚወደውን ስራ ስለሰሩ የእግዚአብሔር ወዳጆች ተብለዋል። ቅዱሳን ነቢያት እነ ኢሳይያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል ሌሎችም ነቢያት የእግዚአብሔር ወዳጆች ተብለዋል። እነ ሄኖክ መንገዱን አሳመረ ተብሎ በመጽሐፍ ቅዱስ ስለተነገረ መንገዱን አሳምሮ የእግዚአብሔር ወዳጅ ሆኗል ማለት ነውና ነቢያት የእግዚአብሔር መንፈስ የሚወደውን ስራ ነው የሰሩት። ያ ማለት እግዚአብሔር በገለጠላቸው ምስጢር ወይም ደግሞ የትንቢት ሀብት የመናገር የሚመጣውን ያለፈውን ያልነበሩበትን ሁሉ እንዲናገሩ የረዳቸው እግዚአብሔር ነው። ያ ስራ ደግሞ እግዚአብሔር የሚወደው ነው። የእግዚአብሔር መንፈስ ነበረ አምላክ ይወርዳል ይወለዳል እያሉ እንዲናገሩ በትንቢታቸው ዓለምን እንዲያዳርሱ ያደረጋቸው እግዚአብሔር ስለሚወዳቸው የእግዚአብሔር መንፈስ ስለሚወድላቸው ነበረ። ሐዋርያትም እንደዛው የእግዚአብሔርን ስራ ሰርተው ቅዱሳን ሐዋርያት ተብለዋል። ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ሊቃውንት፣ ቅዱሳን ደናግል መነኮሳት ተብለዋል።
የእግዚአብሔር መንፈስ የሚወደውን ስራ ሁሉ የሰሩ አባቶቻችን ቅዱሳን፣ ክቡራን፣ ልዑላን ተብለዋል። እነሱ የተሰጣቸው ቅድስና፣ ክብር፣ ልዕልና የጸጋ ነው። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ንጽህና፣ ቅድስና፣ ክብር ደግሞ የባህሪው ነው። እሱ የባህሪው ነው። ከራሱ የባህሪው ያለ የነበረ ነው። ለሰው ልጆች ደግሞ እግዚአብሔር መንፈስ የሚወደውን ስራ የሚሰሩትን ሁሉ ደግሞ በእነሱ ላይ ደግሞ ይህን ጸጋ አሳድሮባቸዋል ማለት ነው። ቅዱሳን እንዲባሉ፣ ልዑላን እንዲባሉ፣ ክቡራን እንዲባሉ ይህን ጸጋ ሰጥቷቸዋል ማለት ነው። ምክንያቱም ደግሞ የእግዚአብሔር መንፈስ የሚወደውን ስራ ሁሉ የሚሰሩት የእግዚአብሔር ልጆች ናቸው ተብለዋልና። የእግዚአብሔር ልጆች ስትሆኑ፣ የእግዚአብሔር ልጆች ስንሆን ክብር ይሰጠናል። እግዚአብሔር ይወደናል። የእግዚአብሔር ልጆች እንባላለን። የእግዚአብሔርን ስራ ስንሰራ፣ የእግዚአብሔር መንፈስ የሚወደውን ስራ ስንሰራ የእግዚአብሔር ልጆች እንባላለን እና ኦርቶዶክሳውያን በመላው ዓለም ዙሪያ የምትገኙ ኦርቶዶክሳውያን የእግዚአብሔር መንፈስ እግዚአብሔር የሚወደውን ስራ እንድንሰራ እግዚአብሔር አምላክ ይርዳል። ስለዚህ ሁልጊዜ እንደምንለው ይህ ኦማ ልደታ ማርያም ቲዩብ በዚህ በስደት በመካከለኛው ምስራቅ የምትገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የእሷ ፔጅ ነው፣ ዩቲዩብ ነው። በዛ አካባቢ ላሉ ምዕመናን ድምጿን ተደራሽ የምታደርግበት፣ ጥሪዋን የምታስተላልፍበት፣ ላላወቋት ማንነቷን የምታሳውቅበት፣ ምዕመናን ለስጋ ወደሙ ያልበቁ እንዲበቁ ወደ ቤቷ እንዲቀርቡ የምታደርግበት መጣሪያ ድምጿ ወይም ደግሞ የምትሰበስብበት ማንነቷን የምትገልጥበት አካውንት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን አለባችሁ። የቤተ ክርስቲያን ድምጽ ስለሆነ ማለት ነው። ላደረጋችሁ ደግሞ ቤተ ክርስቲያን ታከብራችኋለች። እግዚአብሔር የሚወደውን ስራ ነው የሰራችሁ። ገንዘብ፣ ጉልበት፣ ጊዜ የማይጠይቅም። ስለዚህ ቤተሰብ እንድትሆኑ ቤተክርስቲያንን በጋራ በህብረት እንድንገነባ በዚህ ከባድ ዘመን ቤተክርስቲያናችንን በዚህ መልኩ ካልጠበቅን፣ በዚህ መልኩ ካልደገፍን ምዕመናን ይጎዳሉና እንዳይጎዱብን እግዚአብሔር የሚወደውን የእግዚአብሔር መንፈስ የሚወደውን ስራ ደግሞ እንድንሰራ አንዱ ይሄ ነው። ሰብስክራይብ በማድረግ ላይክ በማድረግ ለሌሎቹ በማጋራት ስለዚህ አምላካችን እግዚአብሔር እሱ የሚወደውን ስራ እንድንሰራ ይፍቀድልን። ያው የማይቋረጥ ነው በየዕለቱ የምንሰማው ስንክሳር ቅድም እንደነገርኳችሁ የመጽሐፍ ቅዱስ ፍሬ ነው፣ ውጤት ነውና ስንክሳርን መሰረት ማድረግ አለብን። በየዕለቱ የሚውሉትን ቅዱሳን ማዘከር አለብን፣ ማሰብ አለብን። በሰላም እንድንውል ከክፉ ነገር ሁሉ እግዚአብሔር እንዲጠብቀን በረከታቸው እንዲያድርብን ቃል ኪዳናቸው ደግሞ እንዳይለየን ሁልጊዜ መስማት አለብን። ወደ ዕለቱ ስንክሳር እወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ ወሰንዩ ለመጋቢት በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 12 በዚች ቀን ወይም በዚች ዕለት ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከተናገረች ድረስ አስደነገጠው። መርገሙንም ወደ በረከት መለሰው። በአማላጅነቱም ለዘላለሙ ሁላችንን ይጠብቀን፣ አሜን። ሰላም እብል ለዘይቀድም ጾታሁ እምለቅውማት ነብሳት ለብሉየ መዋዕል ታይተክነፊሁ ሚካኤል ካህን ለመልእክተ ዲያቆን በአምሳሊሁ ይቅትል እድዋነ ነፍሴ ይዞ በእዴሁ ከመርእዮሙ ካልአን ይፍርሁ።
በዚችም ዕለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት 12ኛ ተሿሚ የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያትም እንዲሁ ነው። ከእርሱ በፊት ሊቀ ጳጳሳት ለነበረው ለቅዱስ ዮልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ ብርሃናዊ መልአክ ተገልጦለት አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ካንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዮልያኖስ ዘንድ ገባ። ቅዱስ ዮልያኖስም ያዘው፣ ከእኔ በኋላ ሊቀ ጳጳሳታችሁ እነሆ ብሎ ለሕዝብ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደገለጠለት ነገራቸው። አባ ዮልያኖስም ባረፈ ጊዜ በወንጌላዊ ቅዱስ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። በወንጌላዊ ማርቆስ ወንበር ከእርሱ በቀር ሚስት ኑራው የተሾመ የለም። ሰይጣንም በሰዎች ልቡና አደረ፣ በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው። ከሕዝቡ የሚያሙህ አሉና ከልባቸው ጥርጥርን ልታርቅ ይገባሃል። ከሚስትህም ጋር ያለውን የገድልህን ምስጢር ልትገልጥላቸው ይገባሃል። አንተ ራስህን አድነህ በአንተ ምክንያት ሌሎች ይጠፉ ዘንድ አይገባህም። ቸር ጠባቂ ከሆንክስ ወገኖችህን ለማዳን ታገል። ማግስት በሆነ ጊዜም ይህም መጋቢት 12 ቀን ነው። የቁርባንን ቅዳሴ ቀደሰ። ሕዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞ እሳትን እንዲያነዱ አዘዛቸው። ወደ ሴቶች ወደ መቆሚያም ልኮ ሚስቱን አስመጣት። ከስራው የተነሳ ሕዝቡ ያደንቁ ነበር። ምን ሊሰራ እንደፈለገ ሕዝቡም አላወቁም ነበርና። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከል ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱም ፍም በእጁ ዘግኖ በልብሰ ተክህኖው ላይ አኖረ። በእሳቱ ውስጥም ቆሞ ለረጅም ጊዜ ጸለየ። በልብሰ ተክህኖው ውስጥ ያለ እሳትም አይቀጣጠልም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያዋ ውስጥ ጨመረ። ረጅም ጸሎትም ጸለየ። እሳቱም ከልብሶቻቸው ምን አላቃጠለም። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ሕዝቡም ይህን ሥራ በምን ምክንያት እንደሰራ ያስረዳቸው ዘንድ የከበረ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው። ያለ ውዴታው እርሷም ጋብቻን ሳትሻ እንዳጋቡት እንዲህም አለ። እነሆ በአንድነት እኛ ሁለታችን 38 ዓመት ስንኖር በጋብቻ ስርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። በዚህ ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚህ ሁሉ ዘመን ከሰው ወገን ለማንም ከቶ አልገለጥኩም፣ ልገልጠውም ከቶ አልሻምና። ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ሕዝቡ እጅግ አደነቁ፣ እግዚአብሔርንም በአንድነት አመሰገኑት። እርሱን ስለማማታቸውም የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ዲሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ሥራን ከሚጠላ ከሰይጣን እንጂ ከእናንተ አይደለምና አትዘኑ፣ አይዟችሁ አላቸው።
ከዚህም በኋላ ባረካቸው፣ ወደ ቤታቸውም ይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ዲሜጥሮስ ካዩት ተአምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ ቅድስት በረከቱ ከእኛ ጋራ ከሁላችን ሕዝበ ክርስቲያን ጋራ ለዘላለሙ ትኑር አሜን። ሰላም ለዲሜጥሮስ እንተ በእዴሁ ተጽፋ ሐሳበ አዝማን ዘድህር ወእለ ሐለፋ አርአየ ዮም ኃይለ ድንጋሌሁ በስምረተ አምላክ አልፋ አቂሮ እሳተ በኩፋሩ ወለብእሲቱ በአጽፋ ለለናፈቁ ሕዝብ ከመይኩን ተስፋ። በዚችም ዕለት ደግሞ ከፍልስጤም ሀገር መላዚ በሰማዕትነት አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ሰማዕት መላዚ ዘምድረ ፍልስጤም ወልደ አጋዚ ምህረተ ነዳያን ለቡ እንዘ ኢይሌዚ ከመታምክረኒ ነአ ናዛዚ ቅድመ ይዳደቀኒ ሊተ እደሞት አሃዚ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰሉሱ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን አርባሃራ ሰማይ በሀገረ ልብጥያ። ወበዛቲ ዕለት ካይበ ያብዕሉ ሰብ ኦርቶዶክሳውያን ተስካረ ስደቶሙ ለአብ መቃርስ ዘይአቢ ወለመቃርዮስ እስክንድርያዊ። ለአብ መቃርስ ወበዛቲ ዕለት ካይበ አይረፍ አብ ቅዱስ ዲዮናስዮስ ሊቀ ጳጳሳት ዘሀገረ እስክንድርያ ምሁልቆሙ ለአበው ሊቃነ ጳጳሳት አሰርቶ ወአርባዕቱ። ዛቅረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለእላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምእለ አብኡ ብኡላን ዘተርፈ። ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰውረ ይምሃረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳደረብን የቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። ከመላኩ ከቅዱስ ሚካኤል ረድኤት በረከት ያሳትፈን፣ ጥበቃው አይለየን። አምላካችን እግዚአብሔር በተዋህዶ ሃይማኖታችን አጽንቶ ይጠብቀን። ጾማችንን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። በሰላም ያሳደረ አምላክ በሰላም ያውለን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ ያዘኑትን የተጨነቁትን ሁሉ በቸርነቱ ያረጋጋልን፣ ያስብልን። አምላካችን በጸሎታችሁ አስቡን አትርሱን ብለው የሚማጸኑትን ያዘዙንን ኦርቶዶክሳውያንን በሩቅን በቅርብን ያሉትን ሁሉ አምላካችን ሕያው ባህሪ ቅዱሰ ባህሪ ልዑለ ባህሪ በቸርነቱ ያስብልን፣ የሁላችንን ፍጻሜ እንዲያሳምርልን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ሁኑ ፍቱሃነ ወንጽሐነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ
ተወካፌ ንስሐ መፍቀሬ አበሳ ከባቴ አበሳ አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን